ሰላም ጤና ይስጥልን። ሶስት አጫጭር ቢዝነስ ተኮር ዜናዎች አሉን። አዳዲስ መረጃዎች አሉ። መመሪያ የወጣው ታህሳስ 1 2018 ነው። ከብሔራዊ ባንክ የወጣ መመሪያ ነው። የፋይዳ ዲጂታል መታወቂያን ከሁሉም ባንኮች ጋር እንድናገናኝ የሚያስገድድ ነው። ሙሉ መረጃውን እንዲህ አነብላችኋለሁ። የፋይዳ ዲጂታል መታወቂያ በሀገር በቀል የኢኮኖሚ አጀንዳ እና በዲጂታል ኢትዮጵያ ስትራቴጂ 2030 ውስጥ አንዱና ዋናው አስቻይ ምሰሶ ሆኖ ተቀምጧል። ለተለያዩ ዘርፎች አገልግሎቱን ለመስጠት አስቻይ ሁኔታን መፍጠር፣ ተደራሽነትን ማረጋገጥና ለዲጂታል የህዝብ መሰረተ ልማት መሰረት በመጣል በኢትዮጵያ የዲጂታላይዜሽን ሂደት ዋነኛ አስቻይ እንዲሆን ተዘጋጅቷልም። ከዚህ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ ደረገ መሰረት አድርጎ የሚሰጡ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በትግበራው ላይ በሰፊው እየሰራ እንደሆነም ይታወቃል። በዛሬው ዕለትም ማለትም ታህሳስ 1 2018 ማለት ነው ለፋይናንስ ዘርፉ ወሳኝና የዲጂታል ትራንስፎርሜሽን ጉዞን አንድ እርምጃ ወደፊት የሚያስኬድ ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራን በዛሬው ዕለት በይፋ አስጀምሯል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሀሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎትን ማግኘት እንዲችሉ እና በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ማድረግ ከብዙ በጥቂቱ ሲሆን ባንኮች በዚህ ደረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃ እንዲያገኙ በሀሰተኛ ማንነት የሚከሰት የገንዘብ መጭበርበርን ከመከላከል ባለፈ ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ ያገለግላል። ይህንን የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም ኦንላይን ማለትም ባንኩ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር 16 አሃዝ ያለው ፋን ነምበር በማቅረብ ማከናወን ይችላሉ። ስለሆነም ደንበኞች በተጠቀሰው የጊዜ ገደብ ማለትም እስከ መጋቢት 30 ቀን 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር እንዲያጣምሩ እናሳስባለን። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚገኘው የፋይዳ ምዝገባ ጣቢያ በመሄድ መመዝገብ ይኖርበታል። ባንኮች በዚህ ሂደት ደንበኞች መጉላላት እንዳያጋጥማቸው አስፈላጊውን ቅድመ ሁኔታ በመፈጸም ላይ ናቸው። በሁሉም ባንኮች አዲስ ሂሳብ መክፈት ቬሪፋይዳ 2 እንዲጀመር እንዲሁም ነባር ሂሳቦችን ከፋይዳ መታወቂያ ጋር ማስተሳሰር ኤግዚስቲንግ አካውንት ሃርሞናይዜሽን ተግበራን በቬሪፋይዳ 2 ተግባራዊ የሚደረግበት የጊዜ ሰሌዳ ወጥቶ ለሁሉም ባንኮች ህዳር 25 ቀን 2018 ዓ.ም ተሰራጭቷል። ቀደም ሲል ሁሉም ባንኮች አዲስ ሂሳብ ለመክፈት የቬሪፋይዳ 1ን ስርዓትን ሲጠቀሙ ቆይተዋል። ከዚህ በኋላ ባንኮች ይበልጥ በዘመናዊና የተቀናጀ ወደሆነ ስርዓት ቬሪፋይዳ 2 በኢቲስዊች በኩል ኢኬዋይሲ ሰርቪስ ለማሸጋገር ስራን በተሳካ ሁኔታ እንዲያከናውኑ የፕሮግራሙና የኢቲስዊች የቴክኖሎጂ ባለሙያዎች ለባንክ ተቋማት የቴክኒክ ድጋፍና ክትትል ሲያደርጉ ቆይቷል። በቀጣይም የቴክኒክ ድጋፉ የሚቀጥል ይሆናል። በተመሳሳይ ሁሉም ባንኮች ለደንበኞቻቸው አዲስ የባንክ ሂሳብ ለመክፈትም ሆነ ከነባር ባንክ ሂሳብ ጋር የማጣመር ስራን ለመስራት ከቬሪፋይዳ 1 ወይም ኦልድ ኢኬዋይሲ ሙሉ በሙሉ ወደ ቬሪፋይዳ 2 ኒው ኢኬዋይሲ ሰርቪስ መሸጋገር ይኖርባቸዋል። ይህንን ተከትሎ ቀደም ሲል ባንኮች ሲጠቀሙት የነበረው የቬሪፋይድ 1 ወይም ኢኬዋይሲ ሰርቪስ ስርዓት አገልግሎት መስጠት የሚያቆም ይሆናል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህን የማጣመር ስራ በፍጥነት ወደ ትግበራ ማስገባታቸው ለፋይናንስ ዘርፉ ብቻ ሳይሆን ሀገሪቷ ወደ ትራንስፎርሜሽን በምታደርገው ጉዞ ላይ ትልቁ ሚና የሚጫወት መሆኑንም በማመን ነው። በዚሁ መሰረት በሁሉም ባንኮች አዲስ አካውንት መክፈት በቬሪፋይዳ 2 እንዲጀመር እንዲሁም ነባር አካውንቶችን ከፋይዳ መታወቂያ ጋር በማስተሳሰር ትግበራ በቬሪፋይዳ 2 ተግባራዊ የሚደረግበት የጊዜ ሰሌዳ የሚከተለው ነው። አንደኛ፣ በአዲስ አበባ ከተማ አስተዳደር፣ በሐረሪ ክልልና በድሬዳዋ ከተማ አስተዳደር ሙሉ በሙሉ የባንክ አካውንት ከፋይዳ ጋር የማጣመር ጊዜ ሰሌዳ ከታህሳስ 1 ጀምሮ እስከ ታህሳስ 30 ይሆናል። የባንክ አገልግሎት ፋይዳን መሰረት አድርጎ መስጠት የሚጀምርበት ቀን ከጥር 1 2018 ጀምሮ ይሆናል። ሁለተኛ፣ በሁሉም ክልሎች የሚገኙ የዞን ዋና ከተሞች እንዲሁም
ለክልል ተጠሪ የሆኑ ከተማ አስተዳደሮች የባንክ አካውንት ከፋይዳ ጋር የመጠመር ጊዜ ሰሌዳ ከታህሳስ 1 2018 ጀምሮ እስከ ታህሳስ 30 2018 ነው። የባንክ አገልግሎት ፋይዳን መሰረት አድርጎ መስጠት የሚጀምርበት ቀን ከጥር 1 2018 ጀምሮ። ሶስተኛ፣ በሁሉም ክልሎች የሚገኙ የወረዳ ዋና ከተሞች የባንክ አካውንት ከፋይዳ ጋር የማጠመር ጊዜ ሰሌዳ ከታህሳስ 1 2018 ጀምሮ እስከ ጥር 30 2018 ዓ.ም ሲሆን የባንክ አገልግሎት ፋይዳን መሰረት አድርጎ መስጠት የሚጀምርበት ቀን የካቲት 1 2018 ይሆናል። አራተኛና የመጨረሻው በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ወይም ቀበሌዎችም ጭምር የባንክ አካውንት ከፋይዳ ጋር የማጣመር ጊዜ ሰሌዳ ከጥር 1 2018 ጀምሮ እስከ መጋቢት 30 2018 ዓ.ም ሲሆን የባንክ አካውንት ፋይዳን መሰረት አድርጎ መስጠት የሚጀምርበት ቀን ከሚያዝያ 1 2018 ዓ.ም ጀምሮ ይሆናል። ሁለተኛው ዜናችን የካፒታል ገበያ የኢትዮጵያ የካፒታል ገበያ ባለስልጣን መረጃ ነው። ይህም ህዳር 17 2018 የወጣ መረጃ ነው። ይኸው ምንድነው? ፈቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ ስለመሰማራት የተሰጠ ጥብቅ ማስጠንቀቂያና ለህብረተሰቡ የተላለፈ ማሳሰቢያ ይላል። የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያ አገልግሎት ሰጪነት ፈቃድ ሳያገኙ በተለያዩ የማህበራዊ ሚዲያዎች አማካኝነት ሰነደ መዋለ ንዋዮችን በተለይም የአክሲዮን ማህበራት አክሲዮኖችን ለሽያጭ የማቅረብ፣ የማስተዋወቅ እና የማገበያየት እንቅስቃሴዎች እንደሚካሄዱ ተገንዝቧል። እነዚህ እንቅስቃሴዎች የካፒታል ገበያ አገልግሎት የሚሰጡ አካላት በባለስልጣኑ ተገቢውን ፈቃድ አግኝተውና ቁጥጥር እየተደረገባቸው መሆን እንዳለበት በመደንገግ የወጡትን የካፒታል ገበያ አዋጅ ቁጥር 1248/2013 እና የካፒታል ገበያ አገልግሎት ሰጪዎች ፈቃድ አሰጣጥና ቁጥጥር መመሪያ ቁጥር 980/2016 የሚተላለፉ ናቸው። ከባለስልጣኑ ፈቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ መሰማራት በካፒታል ገበያ አዋጅ ቁጥር 1248/2013 አንቀጽ 106 ላይ በተደነገገው መሰረት እስከ 15 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ነው። ባለስልጣኑም ፈቃድ ሳያገኙ በካፒታል ገበያ ተግባር እየተሳተፉ ያሉ አካላትን ለይቶ ለማወቅ ማህበራዊ ሚዲያዎችና ሌሎች መድረኮችን በንቃት እየተከታተለ የሚገኝና መረጃዎቻቸውንም አጠናክሮ እየያዘ ሲሆን ከእነዚህ ያልተፈቀዱ እንቅስቃሴዎች በአስቸኳይ እንዲቆሙ እያሳሰብን፣ የማይቆሙ ከሆነ ግን ባለስልጣኑ በእነዚህ እንቅስቃሴዎች ላይ የሚሳተፉ ግለሰቦችና ቡድኖች ላይ ጠንካራ እርምጃዎችን እንደሚወስድ ለመጨረሻ ጊዜ እያስጠነቀቀ የካፒታል ገበያ አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች ከባድ ቅጣቶችን ሊያስከትሉ እንደሚችሉና ባለስልጣኑም የገበያውን ደህንነትና ታማኝነት ለማረጋገጥ ሙሉ ህጋዊ ስልጣኑን ከመጠቀም ወደ ኋላ እንደማይል ተገንዝባችሁ ከወዲሁ ከተግባራችሁ እንድትቆጠቡና የእርምት እርምጃ እንድትወስዱ ያሳስባል። በዚህ ረገድ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግና በማህበራዊ ሚዲያ መድረኮች ላይ ሰነደ መዋለ ንዋይን ለማገበያየት የሚያስተዋውቁና የሚያገበያዩ እንዲሁም የተለያዩ ኢንቨስትመንት አማራጭ እድሎች እናቀርባለን የሚሉ ግለሰቦች ወይም ድርጅቶች ጋር ከማነጋገርና ከማዋል አስቀድሞ ከባለስልጣኑ ተገቢውን ፈቃድ ያላቸው መሆኑን እንዲያረጋግጥ ባለስልጣኑ ያሳስባል። የሰነደ መዋለ ንዋይ ደላሎች፣ አሻሻጮችና የኢንቨስትመንት አማካሪዎችን ጨምሮ ማንኛውም የካፒታል ገበያ አገልግሎት ሰጪ ከባለስልጣኑ ፈቃድ ማግኘት ያለበት ሲሆን ፈቃድ የተሰጣቸው አገልግሎት ሰጪዎች የትኞቹ እንደሆኑ ለማወቅ የኢትዮጵያ ካፒታል ገበያ ባለስልጣን ይፋዊ ድረገጽ ecma.gov.et በመጎብኘት ወይም በመስሪያ ቤቱ አድራሻ በኩል በአካል በመቅረብ መጠየቅና ማረጋገጥ ይችላሉ ይላል። ይህ ያው የጥንቃቄ መልእክት ነው ወይም የጥንቃቄ ዜና ነው። በተለይ ብዙ የሶሻል ሚዲያ ተጠቃሚዎች በተለይ ቴሌግራም ላይ እንዲሁም ፌስቡክ ላይ ብዙ ተከታይ ያላቸው ግለሰቦች እንዲሁም ቲክቶክ ላይ የተለያዩ የአክሲዮን ሽያጭ የሚያደርጉ ግለሰቦች አሉ። ከዚህ በኋላ ይህን ማድረግ እንደማይችሉ የሚገልጽ ጥብቅ ማስጠንቀቂያ። ስለዚህ አሻሻጮች ጥንቃቄ አድርጉ። ከባለስልጣኑ ፈቃድ መውሰድ ይኖርባቸዋል ማለት ነው ለማሻሻጥ። ሶስተኛው ዜናችን እንግዲህ ወደ ቀድሞ ጊዜ የሚመልሰን ነው። ወደ ዘንቢልና ከረጢት እንዲሁም የተለያዩ የእቃ መያዣ ከረጢቶችን የምንጠቀምበት ጊዜ ሊመጣ ነው።
ይኸው ምንድነው የስስ ፌስታል ከጥር ወር ጀምሮ መጠቀም እንደማይቻል መገለጹ ነው። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይም ፌስታል የምንለው ከጥር 23 ቀን 2018 ጀምሮ መጠቀም እንደማይቻል ተገልጿል። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃዎችን መውሰድ እንደሚጀምር ለሪፖርተር ገልጿል። የአካባቢ ጥበቃ ባለስልጣን የጽህፈት ቤት ኃላፊና የኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ አዋጅ ከመውጣቱ በፊት ሀገር ውስጥ የተመረተ ወደ ሀገር ውስጥ የገባ ለመግባት በሂደት ላይ ባለ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ እንደሚቆይ በአዋጁ አንቀጽ 13 ንዑስ አንቀጽ 2 የተጠቀሰው የ6 ወራት የእፎይታ ጊዜ ከጥር 23 በኋላ የሚያበቃ መሆኑንና እርምጃ ወደ መውሰድ እንደሚገባ ቁጥጥር ለማድረግም ስትራቴጂ መንደፉን ተናግረዋል። በኢትዮጵያ የፕላስቲክ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383/2017 በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ አምራቾች መልሶ ጥቅም ላይ የሚውል ሀገር በቀል የሆነ ሌላ ተኪ የቁሳቁስ ማሸጊያ መጠቀም እንዲጀምሩ የማሳወቅ ስራ ሲከናወን መቆየቱን ገልጸዋል። ማህበረሰቡ ይህንን እንዲያውቅ አዲስ አበባን ጨምሮ በሁሉም ክልሎች በትምህርት ቤቶች ጭምር ጽዱ ኢትዮጵያን ባህል እናድርግ ንቅናቄ አንድ አካል ተደርጎ የግንዛቤ የመፍጠር ስራዎች እየተከናወኑ መሆናቸውንም አስረድተዋል። የፕላስቲኮች ምርቶች በምንድን ነው የሚተኩት በሚል ጥያቄ የቀረበላቸው አቶ ተሾመ በምን ይተኩ የሚለው የባለስልጣኑ ስራ እንዳልሆነ ጥቅም ላይ የሚውል ሀገር በቀል የሆነ ሌላ ተኪ ቁሳቁስ ማሸጊያ ሊሆን እንደሚችል ባለስልጣኑ ግን የቁጥጥር ስራውን እንደሚያከናውን ነው ያስረዱት። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና አዋጁን በተመለከተ የተዋቀረው ኮሚቴ አስተባባሪ አቶ በረከት ገብረ ህይወት ለፕላስቲክ ከረጢቶች አማራጮች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎችን በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ በዘርፍ ውስጥ ያሉ ሰራተኞችን ታሳቢ ያላደረገ መሆኑንም አክለዋል። በዘርፉ የተሰማሩ ኩባንያዎችን ወደ ሌላ ዘርፍ እንዲሰማሩ እንደሚደረግም ታሳቢ ተደርጎ ጊዜው መራዘም አለበት ብለዋል። የመሸጋገሪያ ጊዜው ካልተራዘመ ግን ዘርፉ ከህብረተሰቡ ጋር ባለው ቁርኝት ምክንያት የፕላስቲክ ምርቶች ማሸጊያ እጥረት ሊፈጠር እንደሚችል ተናግረዋል። ዘርፉ ሰፈር ለሰፈር ከፍተኛ ስራ ቀጣሪ መሆኑንና ለሀገር ውስጥ ጥቅል ምርት ጂዲፒ 10 ቢሊዮን ብር የሚያበረክት በመሆኑ የመሸጋገሪያ ጊዜው እንዲራዘም ጠይቀዋል። አቶ ተሾመ ለቀረበው ጥያቄ የሰጡት ምላሽ የፕላስቲክ ምርት የህዝብን ጤና እንዲሁም የአካባቢን ደህንነት እየጎዳና ምርትና ምርታማነት ላይ ተጽዕኖ እየፈጠረ ስለሆነ መጠቀም አይቻልም ብለዋል። ኬንያ ምርቱን መጠቀም እንደማይቻል መከልከሏን ጠቁመው ኢትዮጵያ ውስጥ ጥቅም ላይ መዋሉ እንዲቀጥል የሚፈቀድበት ምክንያት አይኖርም ሲሉ አስረድተዋል። ህጉ ተፈጻሚ የሚሆንባቸው ደንብና መመሪያ ዝግጅት ላይ መሆናቸውንም አመላክተዋል ይላል። ስለዚህ ከጥር 23 2018 ጀምሮ ፌስታል መጠቀም እንደማንችል አውቀን በየመንገዱ እየተያዝን ከመቀጣታችን በፊት የጥንቃቄ እርምጃዎችን መውሰዱ ተገቢ ነው። እንግዲህ ወደ ዘንቢላችን መመለስ ሊኖርብን ይችላል። ወይም ደግሞ አሁን አዳዲስ የሚመረቱ የወረቀት ማሸጊያዎችም አሉ፣ ሌሎችም አሉ። እነሱን መጠቀም ዘንቢል መጠቀሙ አዋጭ። አመሰግናለሁ። መረጃዎቻችንን ከወደዳችኋቸው ሰብስክራይብ አድርጉ፣ ሼርም አድርጉ፣ ኮመንት አድርጉ፣ ሌሎችም ሰብስክራይብ እንዲያደርጉ ጋብዙ። አመሰግናለሁ። መልካም ጊዜ